ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ከቀኑ በመለስ ደግሞ የአርብ የምሽቱን መረጃ ወደ እናንተ ለማድረስ ተገናኝተናል ከፓስተር ጋር። እንደተለመደው እንግዲህ ወቅታዊውን የዓለማችንን ሁናቴ፣ አሁናዊም የሆነ ክስተቶች፣ ፖለቲካዊ ጉዳዮች እንዲሁም ደግሞ ማህበራዊና ኢኮኖሚያዊ ቀውሶችን በእግዚአብሔር ቃል ቅኝት እየቃኘን ወደ እናንተ የምናደርስበት ሰዓት ነው። መስመር ላይ ፓስተር አለማየሁ ተገኝቷል። እንደተለመደው እንግዲህ መረጃዎችን ያቀብለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ከሰኞ ጀምሮ እስካሁን ድረስ በዓለማችን ላይ የተከሰቱ ክስተቶችን በእግዚአብሔር ቃል እየቃኘን ወደ እናንተ እያደረስ እንደሆነ ይታወቃል። ዛሬም እንግዲህ ለዛሬ ለምሽቱ ደግሞ እንዲሁ ፓስተር ተዘጋጅቶበት የመጣውን መረጃ ያጋራናል። ሰላምታ እንለዋወጥና ምን ይሆን ይሄ መረጃ የሚለውን ደግሞ አብረን የምናየው ይሆናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ቀን ላይ እንግዲህ አንድ መረጃ ማቀበለን ነበረ። ምናልባትም እንግዲህ ያላዳመጡ ወገኖች ካሉ ይህን መረጃ ቻናላችን ላይ በመግባት ግንዛቤ እንዲኖራቸው እንግዲህ ገባ ብለው መመልከት ይችላሉ። እንጋብዛለን። እስኪ ምን ተገኘ? ቀን ላይ ያው መረጃ ቀብለናል። በርግጥ አሁን ላይ ደግሞ ምን ተገኘ? እንግዲህ ዓለማችን እንደምታውቀው ነገሮች በሂደት ወደ ፍጻሜ እየተጓዙ ባሉበት በአሁኑ ሰዓት ላይ ያለመረጋጋቶች እየጨመሩ ነው የመጡት። በተለይ ደግሞ የሚያሰጋው አስታራቂ በማይኖራቸው የዓለም ሀያላን ሀገሮች መካከል ያለው ፍጥጫ ከጊዜ ወደ ጊዜ እየጨመረ መምጣትና እሽቅድምድም የዓለም የበላይ ለመሆን ያለው እሽቅድምድም ሩጫው ዓለምን ይዟት እንዳይጠፋ እየተሰጋ ነው ያለው። እንግዲህ በአሜሪካና በቻይና መካከል ከንግድ ጦርነት ባሻገር አሁን ወደ መሳሪያ ጦርነት የሚያመሩበት መንገድ እየሰፋ መጥቷል ማለት ድንገት የሆነ ቀን ስንነሳ ሊለኮስ የሚችል ነገሮች እየታዩ ነው የመጡት። በተለይም ደግሞ አሜሪካ ቻይናን እንደ ዋነኛ ቀንደኛ ጠላቷ መመልከትና ቻይናን ማጥፋት አለብን የሚል እሳቤ እየተጠናከረ መምጣቱ ምናልባትም ቻይና አሁን ባላት ወታደራዊ ይዘትና የኢኮኖሚ የበላይነት ምክንያት ወደዚህ ነገር ተሰባስበው የሚገቡ ከሆነ ምናልባት ዓለማችን እድሜዋ ጥቂት ዓመት ነው የሚያስብል ነገሮች እየታየ እየመጣ ነው ያለው። ለዚህም ማሳያ የሚሆነው የቻይና ግዙፍ የጦር መርከቦች የፓሲፊክን ደቡብ ባህር ለመቆጣጠር ትዕዛዝ መቀበላቸውና በቀጠናው ካሉት ከአሜሪካ የጦር መርከቦች ጋር መገዳደር መጀመራቸው ምናልባትም በእነዚህ ሁለቱ ሀያላን መካከል የታይዋን ጦርነት ሳይጀመር እርስ በራሳቸው ወደ ለየለት ነገር እንዳያመሩ እየተሰጋ ነው ያለው። እንግዲህ ይሄ የሆነው ከኢኮኖሚው ባሻገር ነው። ያው ኢኮኖሚው ላይ ያለዋቸው ጦርነት እንደምታውቀው ሁለቱም በታሪፍ ምክንያት በጣም ተቆራቁዘው ነበረ።
አሜሪካ ነገር በቻይና ላይ የምታደርገው ነገር ታሪፉ ስላላዋጣትና በተለይም ደግሞ ይሄ 7ቱ ማዕድናት ኢረርዝ ማዕድን የሚባሉትን በዋናነት አቅራቢ ቻይና መሆኗ በዚህ ረገድ ረገብ ብትልም ነገር ግን በወታደራዊ ኃይል ለማንበርከክና ቀጠናውን በበላይነት ለመምራት የሚደረገው ሩጫ እንደቀጠለ ነው ያለው። እንግዲህ በዛሬው ዕለት በወጡት መረጃዎች መሰረት በሁለቱ ሀገሮች መካከል ከዲፕሎማሲ ከንግድ ፍጥጫ ባሻገር ወደ ጦርነት ፍጥጫ እያመሩ መሆኑ የበለጠ ቀጠናው ላይ ብቻ ሳይሆን ለዓለም ስጋት እንደሆነ አንዳንድ ወታደራዊ ጠበብቶችም ፖለቲካ ተንታኞችም እየተናገሩ ነው ያሉት። መናገር ብቻ ሳይሆን አንዳንድ ቀድሞ የአሜሪካ መሪዎች የነበሩ አሁን ላይ በእረፍት ላይ ያሉ በተለያየ ቦታ ዲፕሎማት የነበሩ በሁለቱ ሀገር መካከል ቁጭ ብሎ መወያየት መነጋገር ያስፈልጋል እያሉ ግፊት እያደረጉ ነው ያሉት። ምክንያቱም ሁለቱ ሀገሮች ቁጭ ብለው በጥንቃቄ መወያየት ካልቻሉ አደጋው ሰፊ ነው የሚለው ነገር አሁንም እየበረከተ ጩኸት እየመጣ ያለበት ጉዳይ ነው። እንግዲህ ሌላው በትናንትናው ዕለት ማለት ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰጡት ቀጥተኛ ትዕዛዝ አንድ ግዙፍ የነዳጅ ጫኝ መርከብ ንብረትነቱ የቬኔዙዌላ የሆነ በቁጥጥር ስር ውሏል። እንግዲህ ወደ 1 ሚሊዮን በርሜል በላይ ነዳጅ ጭናለች ነው የሚባለው። ድፍድፍ ነዳጅ አሜሪካ በቁጥጥር ስር አድርጋ ወደ ራሷ ግዛት እየወሰደቻት ነው ያለው። እንደውም በሲኤንኤን ቢቢሲ ሲዘግቡ ከሄሊኮፕተር የሜሪን ተዋጊዎች በመውረድ መርከቧን ሲቆጣጠሩ ይታይ ነበር። እንግዲህ ይሄ ደግሞ ቬኔዙዌላው ፕሬዝዳንት ሁጎ ቻቬዝ አሜሪካ የባህር ውንብድና ጀምራለች ብለው ተናግረዋል። በእርግጥ ዓለም አቀፍ ተቃውሞም ቀስቅሷል። ይሄ ጉዳይ በጣም ዓለም አቀፍ ተቃውሞም ቀስቅሷል። ምክንያቱም ነዳጁ ይጓጓዝ የነበረው ከቬኔዙዌላ ወደ ኩባ ነበር የሚሄደው። ዶናልድ ትራምፕ በዚህ ትዕዛዝ ዙሪያ ለጋዜጠኞች መግለጫ እንዲሰጡ ተጠይቀው ነበረ። እንግዲህ እሳቸው በሰጡት መግለጫ ትዕዛዙን መስጠታቸውን ተናግረዋል። ከዚህ በኋላ ነዳጁም መርከቢቱም የአሜሪካ ነች ብለዋል። ይሄ ደግሞ የአንድን ሀገር ሉዓላዊነት መጣስና በተለይ አሜሪካ የምትከተለውን የምትለው የዲሞክራሲ መርህን ይጥሳል የሚል ከውስጥም ከውጭም ተቃውሞ እየገጠመው ነው ያለው። ምክንያቱም ሰውየውን ከስልጣን ማስወገድ ብቻ ሳይሆን ይሄ አይነት በማህበረሰቡ ላይ የኢኮኖሚ ጫና በሌሎችም ሀገሮች ላይ የኢኮኖሚ ጫና ያደርሳል። ይሄ ብቻ ሳይሆን በቀጠናው ላይ ነዳጅ ነው የሚጓዙ መርከቦች ወይም የተለያየ ነገር ጭነው የሚጓዙ መርከቦች ስጋት እያደረባቸው እንደሆነ በካሪቢያን የሚገኙ አንዳንድ ፖለቲከኞችና ባለስልጣናት እየተናገሩ ነው ያሉት። ስለዚህ ይሄ ነገር በአስቸኳይ ሊቆም ይችላል እየተባለ ነው ያለው እና ስለዚህ ይሄ ጉዳይ እጅግ ቀጠናው ላይ አሳሳቢ ሆኗል። ምናልባትም ዓለም አቀፍ እንግዲህ ዓለም አቀፍ ጫናን ብታደርግ አሜሪካ ልዕለ ኃያል ሀገር ስለሆነች ባደረገችው ነገር ምላሽ እንደው ትሰጣለች፣ መርከቡን ትለቃለች የሚል ነገር የለም። እንደውም ከዛ በኋላ የወጣው መረጃ ምንድነው? እነዚህ ትልልቅ የቬኔዙዌላ ነዳጅ ጫኝ መርከቦች ንብረትነታቸው የቬኔዙዌላ ሳይሆን የሁጎ ቻቬዝ እና የሚስቱ ዘመዶች ንብረት ነው ብለው ነው የሚያስቡት እና የተናገሩትም ያንን ነው። ያ እንግዲህ ቀጠናውን አሁን ካለው ሁኔታ
ወደ ባሰ ግጭት ውስጥ እንዳያመራ ስጋት ነው እየጫረ ነው ያለው። ምክንያቱም እስካሁን ያው ሰውየውን ማውረድ አልቻሉም። በውስጥ በተለያየ መንገድ ይሞክራሉ፣ ነገር ግን አልቻሉም። አለመቻላቸው ብቻ ሳይሆን ይሄ ጉዳይ ሌሎችንም ሀገሮች ስቦ ይገባል የሚል ስጋት አለ። ወደ ጦርነቱ ውስጥ ስቦ ይገባል የሚል ነገር አለ። ምክንያቱም አሁን ቬኔዙዌላ መርከቧ ሲወሰድባት ዝም ብላ አትመለከትም። ሌላ እርምጃ ልትወስድ ትችላለች። እነሱም ያሉት እንደዛ ነው። ያን ጊዜ ምንድነው መሰለ የአሜሪካ አካሄድ ሰበብ መፈለግ ነው። የመጀመሪያው ጥይት ከዛ እንዲፈነዳ ማድረግ፣ ከዛ በኋላ ዘሎ መግባትና እርምጃ መውሰድ ነው። እንግዲህ እንደዚህ አይነት ጉዳዮች አሁን ዓለም ላይ ያለው ነገር በጣም እጅግ ውጥረት እየጨመረ ነው የመጣውና ዓለማችን ወዴት ነው እየሄደች ያለችው? ምን እየሆነ ነው ያለው? ፍጹም መረጋጋት የማይታይበት በአገሮች መካከል ሽምግልና፣ ሰላም፣ ድርድር የሚባሉ ነገሮች እጅግ እየጠፉበት ሁኔታ ነው ያለው። የዩክሬንም እና የራሽያ ጉዳይም እንደገና ሀገርሽቷል። ሰውየው እስከ ደም ጠብታ ድረስ እንዋጋለን እያለ ነው። ሀገር ምንሰጠው የለም እያለ ነው። እንግዲህ ዓለማችን ይሄንን ነው የምትመስለው። ይሄ ደግሞ በጣም ጊዜው እንደደረሰ ነው። መፍትሄ ያየህ የሐሰተኛው ክርስቶስ ሲመጣ ብቻ የሚሰጠው ነው መፍትሄ። አሁን ጊዜያዊ መፍትሄም ቢሆን እሱ የሚሰጠው ነው። ለዛ ነው እየተመቻቸ ያለው። ለዛ ነው ገብቷል። ድርድሮች፣ የሰላም ሀሳቦች፣ ስምምነቶች እየፈረሱ ያሉበት ምክንያት ለዛ ነው። ሀገሮች ተስማምተው አይቀጥሉም። ተመልከታውን በቅርብ ጊዜ በካምቦዲያና በታይላንድ መካከል አሁን ጦርነቱ በጣም ተፋፍሞ ቀጥሏል እና አሁን አንዳንድ ሀገሮች መሳሪያ ማቀበል ጀምረዋል። ይቀጥላል እንግዲህ እንደዚሁ እንደው ዛሬ ጨረፍታው ልበለው እንጂ በፓኪስታንና በካቡል መካከል አፍጋኒስታን መካከል አሁንም ከፍተኛ ጦርነት እየተካሄደ ነው ያለው እና እዚህም እዛም እየፈነዳዳ ነው ያለውና ይሄ እጅግ መጸለይ የሚገባን ፊታችንን ወደ እግዚአብሔር መመለስ የሚገባን ሰዎች ከምንም በላይ ዘመኑን አስተውለው ዘመኑን አውቀው ዘመኑን መዝነው በዘመን መካከል የሚሆነውን ነገር ተረድተው ፊታቸውን ወደ እግዚአብሔር መመለስ አለባቸው ለማለት ነው። እንግዲህ ለምሽቱ ያለኝ ዘገባ ይሄንን ይመስላል። ነገ በቀን ዘገባ እስክንገናኝ ድረስ ጌታ ሰላም ጸጋ ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ በየአቅጣጫው በየአህጉሩ አመርቅዞ የነበረው ነገር እንግዲህ ልክ እንደ ታይሚንግ ቦምብ የፈነዳዳ ይገኛል። ይህ ግን የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ የነገረን የትንቢት እውነት ነው። የጦርንም ወሬ ትሰማላችሁ የሚለው ነገር በተግባርና በተጨባጭ እንግዲህ በጆሮአችን እየሰማን ነው። ነገር ግን ፓስተር እንዳለው እንግዲህ መፍትሄው መመለስና ጌታን ፊት በጌታ ፊት መማጸንና ህይወታችንን ወደ መስመር ውስጥ በማስገባት መጪውን ጊዜ መጠባበቅ ብቻ ነው እንግዲህ መፍትሄ ብለን እኛም እንደ ምጽአቱ አዋጅ ነጋሪ አገልግሎት የምንመክረው። ስለዚህ ሁልጊዜ ዝግጁ እንድንሆን የማንቂያ ደወል ተደውሎልናል ማለት ነው። እንግዲህ ውድ አድማጮቻችን ለዛሬ ለአርብ ምሽት ይዘን የቀረብነው መረጃና መልእክት ይህንን የመሰለ ነው። የእግዚአብሔር ፈቃድ ከሆነ እንግዲህ ነገ አንድ መረጃና የቀጥታ ስርጭት ከምሽቱ 12 ሰዓት ላይ ይኖረናል። እንድትታደሙ እንግዲህ ከወዲሁ ግብዣችን ነው። መልካም ጊዜ ይሆንልን። በተለይም ደግሞ ነገ በቀጥታ ስርጭት
ወቅታዊ አጀንዳን ያማከለ ነገር ነው ይዘን የምንመጣው። እናንተም ተሳትፎ እንድታደርጉ በዚህ አጋጣሚ ማሳሰብ እንወዳለን። ነገ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ሁላችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።